የፈርጥ ስራ ነው። ይሄም ፈርጥ ነው መደቡ። ይሄ ስትነካው ከላይ ቁጭ ቁጭ ያለ ዲዛይን ያለው። ብዙ ሰዎች አሉ ቀጫጭን ልብስ ለማንኛውም ፕሮግራም ቤትም እንዲሁ ሊለበስ ይችላል። ለማንኛውም ጊዜ መለበስ የሚችል አይነት ልብስ ናት ብለን ያቀረብነው። ቀይ መደብ ቢሆንም ከላዩ ደግሞ ግሪን ከለሮች በራሳቸው ሻይን በራሳቸው ከለር ጎልድ ብልጭልጭ አላቸው። ዝም ያሉ ከለሮች የበዙበት ግን በጣም የራሱ የሆነ ውበት ያዝ የሚያደርግ ከለር ነው ያለው። ደስ ይላል። ይሄ እንግዲህ ቀደም ብለን ካሳየነው ጋር ትንሽ የተወሰነ ትቀራረባለች። ያምራል ግን በዲዛይን ይለያያሉ። ስራውም ደግሞ ይለያል። ሰላም እንደምን አላችሁ ውድ ቤተሰቦቻችን? እንደምን ሰንብታችኋል? እንደምን ከረማችኋል? እንደያላችሁበት ሰዓት አቆጣጠር ሰላም ብለናችኋል። ሰላምታችን ይድረሳችሁ። ዛሬ ደግሞ አዳዲስ ነገሮች ይዘን በዚሁ በዳኒ ፈርጥ ማለት ነው ለእናንተ የሚመጥኑ አልባሳት ደግሞ አዘጋጅተንላችኋል ማለት ነው። ዳኒ እንደምን ሰነበት? ሰላም እንደምን አለ ቴዲ? ደህና ነህ ወይ? እግዚአብሔር ይመስገን። በባለፈው ጊዜ ቆንጆ የተሰሩም ያልተሰሩም ያሳየ ነበረ። ከዚህ ቪዲዮ መጨረሻ ላይ ታገኙታላችሁ። ላስታውሳችሁ በድጋሜ ዛሬ በምን ተዘጋጀ? ዛሬ የተዘጋጀንባቸው ቆንጆ የሽመና ቀጫጭን ልብሶች አሉን። እንዲሁም ደግሞ ደረጃ የሚያማምሩ ያልተለበሱ አዳዲስ ልብሶች አሉን። እንግዲህ ወደ መጀመሪያው ልብስ እንሄዳለን። ይሄ ልብስ ቀጭን ጥለት ሆኖ የተወሰነች ሰፋ ያለች ልብስ ናት። የምታምር ልብስ ናት። እንደምታያት መደቡ አቮካዶ ከለር ሆኖ የተለያዩ ከለሮች ሚክስ ተደርጎ ነው የገባው። አንድ ከለር አይደለም። እዛ ጋር ደግሞ እዚህ ፍላወር ተደርጎ በፒንክ ከለር ፍዝዝ ብለው የገቡ ከለሮች አሉት። ያምራል። ቆንጆ ልብስ ነው። የምታምር ተደርጋ ነው የተሰራችው። እንግዲህ ከለሩ ብዙ ደማቅ አይደለም። ያምራል። ብዙ አይነት ከለሮች ገብተውበታል። ይወዱታል ደግሞ እንደዚህ ዝም ያለውን። ያምራል። ዝም ሲል ብዙ ጊዜ ደስ ይላል። ብዙ ሰው ይመርጠዋል። ወደ መነኑ ስንሄድ ደግሞ ሁለት አይን መነን ተደርጎ ነው የተሰራው። እንደምታዩ ወፈር ያለ ነው። ከዛኛም ደግሞ ደብል እናደርገዋለን። እዚህ ጋር ጫማ እንዳይሸፍን ተደርጎ ይለብሳል። ለአልብሰን ነው የምንሰራው። ያምራል። እንግዲህ ቆንጆ ሆኖ ነጠላ ይሄንን ይመስላል። እንግዲህ ሲያዙን ደግሞ የተሻለ ሞራ አድርገን እኛ እንሰራዋለን። ከወገብ በላይ ያለውን ዲዛይን እኛ መርጠን አማክረን አሪፍ አድርገን እንሰራዋለን። ይሄ ልብስ ቆንጆ ሆኖ እንደዚህ ተሰርቶ 12000 ብር ድረስ ይሰራል። 12000። እሺ ወደሚቀጥለው ልብስ እንሄዳለን። እቺ ልብስ ደግሞ በጣም የምታምር ቀጭን ልብስ ናት። በጣም ጥብብ ያለ ልብስ ለሚፈልግ ሰው ነው። ታምራለች እንደምታያት። ስራው ደግሞ ፈርጥ ስራ ተደርጎ የተሰራ ነው። ከላይ ያለውን እስኪ ነክተህ ቁጭ ያለ የፈርጥ ስራ ነው። ደስ ይላል። እዚህ ላይ ደግሞ አልፎ ፈርጦች ቢገቡበት በጣም የተለየ ውበት ይኖረዋል ሻይን ሲያደርግ። ይሄ ራሱ ሻይንም አለው። ያምራል። መደቡን እንግዲህ ክሬም ከለር ነው የሰሩት። ከዛ ከላይ ደግሞ የተለያየ ከለር በርገንዲ ከብልጭልጭ ጋር ተደርጎ ገብቶበታል። ያምራል። በጣም ደስ የሚል ልብስ ነው። እንግዲህ ነጠላዋ እንደምታዩት ደግሞ በጣም ጠበብ ያለች ናት። ከእንትኑ ከሽመናው ትንሽ ጠበብ ያለች ናት። ከዛው ዲዛይን ተደርጋ የተወሰደች ናት። በጣም ነው የምታምረው። ያምራል። እንግዲህ መነኑ እንደምታዩ ሁለት አይን ነው። ምንጊዜም አሁን የሽመና ልብስ ሁለት አይን ነው። አንድ አይን የሚባል የለም። ሁሉም በሚባል ደረጃ ሁለት አይን ነው። የድሮ ጥለቶች ካልሆኑ በቀር እነዚህ አዳዲሶቹ በሁለት አይን ነው እየተሰሩ ያሉት። ያምራል በጣም። ከወገብ በላይ ደግሞ ከስተመሮቻችን በመረጡት ቆንጆ አድርገን ሰርተን ይሄ አልቆለት 12000 ብር ማለት። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄ እንደምታዩ መካከለኛ ጥለት ነው። አያምርም? እንዴት ነው? በጣም ከፍ ብሏል። አሁን የተወሰነ ከፍ ብሏል። ያምራል። እንዴት አየው? በጣም የሚያምር ስራ ነው። ደስ የሚል ስራ ነው። ያምራል። የፈርጥ ስራ ነው። ይሄም ፈርጥ ነው መደቡ። ይሄ ስትነካው ከላይ ቁጭ ያለ ዲዛይን ያለው። ብዙ አይነት ከለሮች ገብተውበታል። ደስ ይላል። እዚህ ጋር ዳይመንድ የሰሩበት መንገድ ደስ የሚል አይነት ከለር ነው። ፍሬም አለው። ዳርና ዳር ላይ በርገንዲ ከለር ነው። በጣም የሚያምር ልብስ ነው። እንግዲህ ነጠላው እንደምታዩ ደግሞ በጣም ሰፊ ነጠላ ነው ያለው። ትልቅ ነጠላ ነው። እንግዲህ ይሄ ሲሰፋ በመሃል ደግሞ ነጠላ ላሳየናቸው። ሲሰፋና ሲቋጭ በጣም ትልቅ ነጠላ ነው የሚሆነው። ያምራል። ደስ ይላል። ለእናቶች ይሄ ሰፋ ጥለቱ ሰፋ ማለት ይወዱታል። ነጠላ ጥለት ሰፋ የሚል በጣም አንዳንድ ሰዎች ይወዱታል። ደስ ይላል። መካከለኛ ጥለቱ ነው። ነጠላው ቢሰፋም ያን ያክል እንትን አይኖረውም። ትከሻ ላይ ጣል ሲል ይሄን የመሰለ ውበት አለው። በጣም ነው የሚያምረው። እንደምታዩ እንግዲህ ይሄንን ከወገብ በላይ ቢያማክሩን ደግሞ እኛ ቆንጆ ዲዛይን መርጠን አይዲያ ሰጠን አሪፍ አድርገን እንሰራዋለን። ይሄ ተሰርቶ አልቆለት እንግዲህ 17000 ማለት ነው። 17000። እሺ ወደሚቀጥለው ልብስ እንሄድ። ደግሞ እንደምታየው ላይት ብሉና ይሄ ፐርፕል ከለር ነው። በሁለት ከለር የተሰራ ልብስ ነው። ያምራል በጣም። እንግዲህ ሁለቱም ከለሮች እኩል ተደርገው ነው የገቡት። ደስ ይላል። ጎልደን ሻይን ገብቶበታል። ራሱ ልብሱ ሲንቀሳቀስ ሻይን ያደርጋል። ለካሜራ እይታ ላይ ኖረው ይችላል፣ ግን እንዲሁ በአይነት ሲታይ አንተ እንደምታየው ሻይን ያደርጋል። በጣም ያምራል። ደስ ይላል። ቀጭን አይባልም፣ መካከለኛም አይባልም። የተወሰነ ስፋት ያለው እንትን ነው። ከቀጭንም ትንሽ ሰፋ ያለች ልብስ ናት። ያምራል። ይሄ ለማንኛውም ፕሮግራም መደረግ የሚችል አይነት ልብስ ነው። በሁለት አይን መነን የሚሸመነው። አንድ አይን ከሆነ እኛም ራሱ አናመጣውም ከሽመና ሲገዛ። ነጠላው እንደምታየው ደግሞ ስፋቱ ደስ የሚል ስፋት ያለው ነው። ያምራል። ይሄ ሲሰፋ ሲቋጭ በጣም ትልቅ ነጠላ ነው የሚሆነው። ይሄንን የሚያክለው ሲዘረጋ ይሄ ሲሰፋ ትልቅ ነጠላ ነው የሚወጣው።
ያምራል። እንግዲህ ይሄ ቆንጆ ሆኖ ተሰርቶ እንግዲህ አልቆለት 13 ሺህ ብር ዋጋው ማስተያየት ያለው ይሄ። እሺ ወደ ቀጣዩ ልብስ እንሄድ። ደግሞ ይሄ እንደምታየው የሚያምር ደረጃ ልብስ ነው። ደረጃ ልብስ ለሚፈልጉ ከስተመሮቻችን ያቀረብነው ነው። ያምራል። ዝም ያለ ከለር ነው። በሁለት ከለር ነው የተሰራው። ዝም እንዲል ደግሞ ዛሃ ተደርጎ ከጀርባ ይሄ ማግም ይባላል መነን የሚሰራበት ነጭ ማቴሪያል ነው። እሱ ከጀርባ ተሰርቶበታል። እሱ ሲሰራ ደግሞ ልብሶች ብዙ ጊዜ ከለሮች ይፈዛሉ። ፍዝዝ ተደርጎ ነው የተሰራው። እንግዲህ 3 ደረጃ ነው ያለው። ያምራል በጣም። 3 ደረጃ ለማይፈልግ ሰው 2 መሆን ይችላል። እንደዚህ መቀነስ ይችላል። ሲቀነስ ደግሞ የተለየ ውበት አለው ራሱን ችሎ ሌላ ልብስ ነው የሚሆነው። ያምራል። እንግዲህ ደረጃው እንዳይቆረጥም ካሉ ደግሞ በ3 ደረጃ እንደዚህ መሰራት ይችላል። አይ ካልፈለጉ ደግሞ የደረጃው ክፍተት ቀነስ እንኳን ቢሉ ይሄን መቀነስ እንችላለን። ቀረብ ማለት ይችላል። በስፌት የሚያልቅ ስለሆነ ልብሱ ሳይቆረጥ ምንም ሳይሆን ማጠጋጋት እንችላለን። ዲዛይኑ ካዘዙም በኋላ ስለ ዲዛይኑ ማውራት እንችላለን በደንብ። 2 አይን መነን ነው። ቆንጆ ተደርጎ ነው የሚሰራው። ዋጋውም ተመጣጣኝ ነው። ይሄ ልብስ እንግዲህ ከነው ገበላይ ውስጥ ተሰርቶ አልቆለት 14 ሺህ ብር ማለት ነው። 14 ሺህ። እሺ ወደሚቀጥለው ልብስ እንሄድ። ይሄ ልብስ እንግዲህ ታውቀዋለህ ቴዲ፣ ፎቶ ያለው ልብስ ነው። ፎቶ ወጥቶለታል። ያምራል በጣም። አዎ ይታወቃል። አዎ ደንበኞቻችን በይበልጥ ያውቁታል። እንግዲህ የሚያምር ልብስ ነው ይሄ። ስለዚህ ልብስ መናገር ፎቶ ስለሚናገር ራሱ ምንም ያን ያክል ማብራሪያ አይፈልግም። እኛ በጎን አድርገንላችኋል። አዎ ሲሰራም ደግሞ ታዩታላችሁ። በጣም ነው የሚያምረው። እኛም ደግሞ በተለየ መንገድ ቆንጆ አድርገን ነው የምንሰራው። አሪፍ ተደርጎ ይሰራል። ነጠላው እንደምታየው ሰፋ ያለ መካከለኛ ጥለት ነው የሚመስለው። ደስ የሚል ነጠላ ነው ያለው። እዚህ ጋር ደግሞ ሱፍ ክር ከለሮች ገብተውበታል። ምናልባት ደንበኞቻችን ሱፍ ከለር የማይወዱ ይኖራሉ። ያ ሱፍ ክር እንዲገባባቸው የማይፈልጉ ይኖራሉ። ግን ይሄ ሱፍ ክር አለው። አውቀውት እንትን እንዲሉ ብዬ ነው። ይሄ ቆንጆ ሆኖ ነው የሚሰራው። ያምራል። እንግዲህ ይሄ ልብስ አልቆ ተሰርቶ ቆንጆ ሆኖ 13 ሺህ ብር ድረስ ይሰራል። 13 ሺህ። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ሰፊ ደረጃ ልብስ ነው። እንግዲህ ይሄ አሁን ከጉልበት በላይ ድረስ ይደርሳል። በጣም ሰፊ ነው ደረጃው። መግቢያ ላይ ሁሉም አይነት አለ ብለናል። እንግዲህ የቀላቀል ነው። ይሄ ደግሞ በጣም ሰፋ ያለ ደረጃ ነው ያለው። ጥለቱ ያን ያክል የተጋነነ ባይሆንም ቀላል ቢሆንም ግን ደረጃው ርቀታቸው ሰፋ ያለ ስለሆነ ወደ ከጉልበት በላይ ነው የሚሆነው። ይሄኛው ደረጃ መቅረት ይችላል። ይሄ ሲቀር ይሄን ይመስላል። ሞር እንደውም ይሄ ሲቀር እኔ እመክራለሁ የተሻለ ነው ብዬ አስባለሁ። ያምራል። ይሄኛው በጣም ቆንጆ ልብስ ነው። ያምራል። እንግዲህ ፒንክ እና ላይት ብሉ ከለር ነው የገቡበት። በ2 ከለር ብቻ ነው ያለቀው። ደስ የሚል ዲዛይን ነው ያለው። እንግዲህ እዚህ ጋር ያሉት ፍሬሞች እዚህ ውስጥም አሉ። የሚያምር ተደርጎ ነው የተሰራው። በ2 አይን መነን የተሰራው ያምራል። ደስ ይላል። ወደ ነጠላው ስንሄድ ደግሞ ሰፊ ጥለት ነው ራሱን የቻለ መካከለኛ ጥለት ነው የሚያክለው። ቆንጆ ተደርጎ የተሰራ ነጠላ ነው። እንግዲህ እንደምታየው ሲሰፋ ሲቋጭና ሲለበስ ነው ደግሞ ውበቱ ሞር የተሻለ የሚወጣው። የልብሱ ውበት የሚወጣው እንደዛ ሲሆን ነው። እንግዲህ ኦርደር አድርጉን። ከወገብ በላይ ያለውን ዲዛይን ደግሞ አብረን እንመርጣለን እንላለን። እንግዲህ ቆንጆ ተደርጎ ተሰርቶ ይሄ 15 ሺህ ብር ማለት ነው። እሺ ወደሚቀጥለው ልብስ ስንሄድ ደግሞ እቺ ልብስ ትታወቃለች። በተለያዩ ከለሮች ተሰርታለች። ቆንጆ ልብስ ናት። ታምራለች። ቬጅ ከለር ነው መደቡ የተሰራው። እዚህ ጋር ደግሞ የተለያዩ ከለሮች በፍላወር ተደርገው ብዙ ከለሮች ገብተውበታል። ያምራል በጣም። ቀጭን ፍሬሞች ገብተውበታል። እንግዲህ ይህን ቀጭን ልብስ ለሚወዱ ከስተመሮቻችን ያቀረብነው ነው። ብዙ ሰዎች አሉ ቀጫጭን ልብስ ለማንኛውም ፕሮግራም ቤትም እንዲሁ ሊለበስ ይችላል። ለማንኛውም ጊዜ መለበስ የሚችል አይነት ልብስ ናት ብለን ያቀረብነው። ቆንጆ ተደርጎ ነው የተሰራው። የነጠላው ስፋት ደግሞ ከቀሚሱ ጋር እኩል ነው። እኩል ተደርጎ ነው የሸመኑት። እንግዲህ ያምራል። ያን ያክል ሰፊ ስላልሆነ ደስ ይላል አብሮ ሲለበስ። አልቆ ሲሰራ እንግዲህ ቆንጆ ተደርጎ ነው የሚሰራው። ኦርደር አድርጉን ይሄንን ልብስ እንላለን። ብዙ ጊዜ ቀጫጭን ጥለቶችን አሁን ስንሰራ ፈርጦችን እንጨምራለን። ፈርጥ ሲደረግበት ደግሞ ሞር ነው የሚያምረው። አይተሃል አንተ ሱቅ ላይ ያለውን ልብሶች ያለቀለት ልብስን አይተሃል። ያምራል። ቆንጆ ተደርጎ ነው የሚሰራው። እንግዲህ ይሄ ያልቆለት 12 ሺህ ብር ድረስ ይሰራል ማለት ነው። 12 ሺህ። እሺ ዛሬ የቀላቀልና ያቀረብን ብለናል። እንግዲህ መግቢያችን ላይ እንደተናገር ነው። ይሄ ደግሞ መካከለኛ የሚያምር ልብስ ነው። እንግዲህ ቆንጆ ተደርጎ የተሰራ ልብስ ነው። እንደምታየው ወደ ግሪን የሚሄድ ከለር ነው። ደስ ይላል። የተለያዩ ዲዛይኖች አሉበት። ምናልባት ለካሜራ ጎልቶ የማይታይ ከሆነ እንጂ በጎልድና በሲልቨር ከለር ሚክስ ተደርጎ ከስር የገቡ ትንሽ ዲዛይኖች አሉ። ከዛ እዚህ ጋር ዳይመንዶች አሉ። በጣም ነው የሚያምረው። እንደምታየው ቴዲ ጽድት ብሎ የተሸመነ ልብስ ነው። ያምራል። መካከለኛ ጥለት ለሚወዱ ሰዎች የሚሆን ነው። ይሄንን ጥለትም ራሱ ወደውት ግን ስፋቱ ካልተመቻቸው መቀነስ እንችላለን። በፈለጉት አይነት መጠን መቀነስ ይችላል። ሽመና ላይ ነው እንደዚህ እንዲሁ በስፌት ማለቅ ይችላል። ሽመና ላይ ይለቅልንም ካሉ ማለቅ ይችላል። ተስተካክሎ መምጣት ይችላል በፈለጉት የስፋት አይነት። እንግዲህ ቆንጆ ተደርጎ ነው የሚሰራው። ይሄ ጥርት ያለ ልብስ ነው። እንደምታየው ጀርባው ደግሞ ጽድት ያለ ነው። ግን ያው እኛ ደግሞ ማልበሳችን አይቀርም ለጫማ እንዳይሸፍን በሚል ሸፍነን የምንሰራው። ቆንጆ ተደርጎ ነው የሚሰራው። ነጠላውን ደግሞ እንደምታየው ጠበብ ያለች ነጠላ ናት፣ ግን ቆንጆ አድርገው ነው የሰሯት። ያምራል። እንግዲህ እንደምታየው ይሄ ልብስ እንግዲህ ተሰርቶ አልቆለት 14 ሺህ ብር ድረስ ይሰራል። 14 ሺህ ዋጋው በጣም ተመጣጣኝ ነው።
ወደሚቀጥለው ልብስ ስንሄድ ደግሞ የምታየው ክሬም ከለር የተሰራ ልብስ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። በሁለት ከለር ነው ያለቀው። ይሄን ከስር መደቡ ክሬም ከለር ነው። ከውስጥ ደግሞ አይታቸው ከሆነ በጣም የሚያማምሩ በጎልደን ትንንሽ ዶቶች አሉ። በጣም በትንንሽ ነው የተሰሩ። አዎ ላይን ይታያሉ። ምናልባት ለካሜራ አላውቅም፣ ግን ቆንጆ ተደርጎ ነው የተሰራው። እንደምታየው ልብሱ ደግሞ በጣም ለስላሳ ልብስ ነው። ከሽመና ወደ መነን የሚጠጋ ልብስ ነው። በጣም ደስ የሚል ጨርቅ ማለት ነው። በጣም ሶፍት ልብስ ነው። ቆንጆ ተደርጎ ነው የተሰራው። እንግዲህ በሁለት አይን መነን ጽድት አድርገው ሰርተውታል። ይሄ ልብስ እንግዲህ ነጠላውን ስናይ ደግሞ መካከለኛ ጥለት ነው ራሱን የቻለ በጣም ሰፊ ነጠላ ነው። ያምራል። ይሄ ሲሰፋ ሲቋጭ ደግሞ ቆንጆ እይታ ነው የሚኖረው። በጣም ትልቅ ነው እንደምታየው። እንግዲህ ስንዘረጋው ደግሞ ትልቅ ነጠላ ነው የሚወጣው። ቆንጆ ተደርጎ ነው የተሰራው። እንግዲህ ይሄ ልብስ በሚያምር የወገብ በላይ አሰራር በሸፒ ቢፈልጉ በዝርግፍ ስራ በሹራብ ስራ ቢሰራ በሁሉም አይነት ስራ አብሮ የሚሄድ አይነት ነው። ያምራል። ሁሉንም አይነት አሰራር ይቀበላል። ያልቆለት 15000 ብር ድረስ ይሰራል ማለት ነው። 15000። እሺ ወደሚቀጥለው ልብስ እንሄድ። ይሄ እንግዲህ ቀደም ብለን ካሳየነው ጋር ትንሽ የተወሰነ ትቀራረባለች። ያምራል፣ ግን በዲዛይን ይለያያሉ። ስራውም ደግሞ ይለያል። ያኛው ጎልደን ነው ከስር ያለው፣ ይሄ ደግሞ ሲልቨር ከለር ነው የገባበት። ይሄኛው በጣም የሚያምር ፈርጥ ስራ ተደርጎ ነው የተሰራው። ፍሬሞቹ እንደምታዩት ዚግዛጓ ነገር በጣም ደስ ትላለች። ሲገጣጠም የልብሱን ውበት በጣም ያሳምረዋል። እነዚህ ሲገጣጠሙ እንግዲህ የሚያምር ልብስ ነው የሚሆነው። ቆንጆ ተደርጎ ነው የሚሰራው ይሄ ልብስ። እንግዲህ ነጠላው እንደምታየው ደግሞ ሰፊ ነጠላ ነው ያለው። በጣም የሚያምረው እንግዲህ የነጠላ ቁመት ደግሞ ብዙ ከስተመሮቻችን ጥያቄ ነው። የነጠላ ቁመት እንደፈለጉት ማድረግ እንችላለን። በሽመና እስከሆነ ድረስ የሚሰራው የፈለጉትን ያክል ሜትር። እኔ ትልቅ ነጠላ ነው የሚፈልግ ካሉ በትልቅ ይሸመናል። አነስ ያለ ነጠላ ነው የሚፈልግ ካሉ ደግሞ እንደ ፍላጎታቸው አስተካክለን እናሸምናለን ማለት ነው። ቆንጆ ተደርጎ ነው የሚሰራው ይሄ ልብስ። እንግዲህ በማንኛውም የአንገት በላይ አሰራር ቆንጆ ተደርጎ ተሰርቶ 15000 ብር ማለት ነው። እሺ ወደሚቀጥለው ልብስ እንሄዳለን። ይሄ ልብስ እንግዲህ እንደምታየው አንድ ደረጃ ነው። ደረጃዋ ከላይ ጠባብ ተደርጋ የገባች ናት። ከስር ደግሞ ሰፊው ፓርት ነው የገባው። ያምራል። እንግዲህ እዚህ ጋር ፍሬሞችን የተጠቀሙትን አምጥተው ደግሞ እዚህ ደረጃ ተጠቅመዋታል። ይሄ ደረጃ መቀነስ አይችልም፣ ባለበት ነው ሊሰራ። ከላይ ስለሆነ መቆረጥ አይችልም፣ ባለበት ነው የሚሰራው። እንግዲህ ያምራል። ይሄ ቆንጆ ተደርጎ እንግዲህ ተሰርቷል ማለት ነው። በሁለት አይን መነን ነው የተሰራው። ያምራል እንደምታየው። ነጠላው ደግሞ ከዚህ ዲዛይን በጣም አሳንሰው ነው የወሰዱት። እነዚህን ፍሬሞች ተጠቅመዋል እዚህ ውስጥ። በጣም የሚያምር ተደርጎ ነው የተሰራው። ያምራል። እንግዲህ ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 15000 ብር ማለት ነው። 15000 ብር። እሺ ወደሚቀጥለው ልብስ ስንሄድ እቺ ልብስ እንግዲህ እንደምታያት ቆንጆ ልብስ ናት። ጠባብ ናት። ያን ያክል ደግሞ ጠባብ የሚባል አይደለም። መካከለኛ ጥለት ያላት ናት። ቆንጆ ናት። ግሪን ከለር ከቬጅ ከለር ከዛ ደግሞ ወርቃማ ከለር ገብቶበት የተሸመነ ልብስ ነው። በደንብ ቆንጆ አድርገው ነው የሸመኑት። መነኑ ደግሞ ሁለት አይን መነን ተደርጎ ነው የተሰራው። የሚያምር ልብስ ነው እንደምታየው። ነጠላው ደግሞ ከጥለቱ የተወሰደ ሆኖ ጠበብ ያለች ዲዛይን ናት። ግን ራሷ ዲዛይን ነው የገባችው። ሙሉ ዲዛይኑ ገብቷል እዚህ ውስጥ። ቆንጆ ተደርጎ ነው የተሰራው። ያምራል። እንግዲህ እንደምታየው ነጠላው ሲሰፋ ሲቋጭ ደግሞ ቆንጆ ተደርጎ ነው የሚሰራው። ያምራል በጣም። ይሄ በማንኛውም ከወገብ በላይ አንገት አሰራር እንግዲህ 12000 ብር ድረስ ይሰራል ማለት ነው። 12000 ብር ድረስ ይሰራል። እሺ ወደሚቀጥለው ልብስ እንሄድ። ይሄ ደግሞ እንግዲህ መካከለኛ ጥለት ነው። ከጉልበት በታች ሆኖ ግን ቀጭን የሚባል አይደለም። መካከለኛ የሚያምር ልብስ ነው። እንደምታየው ከስር በጣም ብዙ ከለሮች ነው ገብተው የተሸመኑበት። ውስውስ ነው። በጣም ብዙ ከለሮች ነው የገቡበት። እንትን ለማለት ሳባ ከለሮችም አሉ፣ ሻይን ከለሮችም አሉ፣ ራሱን የቻለ ብልጭልጮችም አሉ። ከላይ ያለውም እንደምታየው ብዙ አይነት ከለሮች ነው የገቡበት። የሚያምር ዲዛይን አለው ራሱን የቻለ። ዝም ቢልም ግን ራሱን የቻለ የሚታይ በጣም የሚያምር ዲዛይን አለው። ደስ የሚል ልብስ ነው። እንግዲህ መካከለኛ ጥለት ነው። ቆንጆ ልብስ ነው። ነጠላውን ደግሞ እንደምታየው ከጥለቱ የተወሰደ ሆኖ ዲዛይኖቹ ግን ጠበብ ተደርገው ነው የተሰሩት። ያምራል በጣም ደስ የሚል ነው። የነጠላውን ስፋት ደግሞ በመሀል እናሳያቸው። ይሄንን የሚያክል ነው ነጠላው። ሰፊ ነጠላ ነው ያለው። ቆንጆ ተደርጎ ተሰርቶ አልቆለት እንግዲህ 15000 ብር ድረስ ይሰራል ማለት ነው። 15 ዋጋውም ተመጣጣኝ ነው የዚህ ልብስ። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄ ልብስ እንግዲህ በአይነቱ ለየት ያለ ልብስ ነው። 4 ደረጃ ነው፣ ግን ደረጃዎቹ የገቡበት መንገድ ሙሉ ይሄ አሁን ሙሉ ሽመና ነው የሚመስለው። ደረጃ አይመስልም። ያምራል። እንደምታየው ተቀራራቢ ነው ደረጃው። ከዛ ደግሞ ለየት አድርገው ነው የሰሩት። ያምራል። ከስር እንደምታየው ብዙ ከለሮች ነው የገቡ። አሁን ይሄ ሚክስ ተደርጎ ሲሰራ አሁን ላይ ፋሽን ነው። በጣም ነው የሚያምረው። ብዙ ከለሮች ነው ያሉትና ላይን ሲታይ እንትን አይልህም። በጣም ደስ የሚል አይነት ከለር ነው፣ ያዝ ያደርጋል። አዎ ቆንጆ ልብስ ነው። እንደምታየው ከላይ ደግሞ በብረት ከለር ዳይመንድ ተደርገው ተሰርተዋል። የሚያምር ዲዛይን አለው ራሱን የቻለ። እዚህ ጋር እንግዲህ እኔ እንደ ሀሳብ ፈርጥ ቢገባበት ደግሞ በጣም የተለየ ውበት ይኖረዋል ልብሱ። በጣም ቆንጆ ልብስ ነው። እንደምታየው የመነኑ ጥራት ደግሞ እዚህ ላይ የት ይላል። 3 አይን መነን ነው። በጣም የሚያምረው እንደምታየው 3 አይን ነው። በጣም ደስ የሚል ጽድት ያለ ልብስ ነው። እንግዲህ እንደምታየው መነኑ ጥራቱ በጣም ነው ደስ የሚለው። ያምራል። ነጠላው ደግሞ ወደ ነጠላው ስንሄድ 2 ደረጃ ተደርጎ ነው የተሰራው ነጠላው። በጣም የሚያምር እንደምታየው ነጠላው በጣም ትልቅ ነው።
እንደምታየው በጣም ትልቅ ነጠላ ነው ያለው። እንግዲህ ቆንጆ ተደርጎ ይሄ ልብስ ይሰራል ማለት ነው። አልቆለት ቆንጆ ተደርጎ እንደዚህ ተሰርቶ 15000 ብር ድረስ ይሰራል ማለት ነው። 15000። እሺ ወደሚቀጥለው ልብስ እንሄዳለን። እንግዲህ ዛሬ የቀላቀልን ያቀረብነው አሁን ደግሞ ሰፊ ልብስ ነው ያመጣ ነው። በጣም ሰፊ ነው፣ ያምራል። ምርጡን ያመጣ ነው። በጣም የሚያምር ልብስ ነው። አዎ ይሄን ልብስ ታውቀዋለህ፣ በተደጋጋሚ ተሰርቷል። ግን በጣም የሚያምርና የማይሰለች አይነት ልብስ ነው። ፈርጥ ስራ ነው፣ ግን በጣም ነው የሚያምረው። ይሄ ሲገጣጠም እንግዲህ ቆንጆ የሆነ ልብስ ነው። ሲገጣጠም የተለያየ ውበት ነው ያለው። በጣም ደስ የሚል ልብስ ነው። በተለያዩ ከለሮች አሉት። ነጠላው እንደምታየው ነው፣ ደግሞ ሰፊ ነጠላ ነው ያለው። ነጠላው በጣም ትልቅ ነጠላ ነው ያለው። እንግዲህ ነጠላውን እንድናሳያቸው ሲዘረጋ ይሄንን ይመስላል። በጣም ነው የሚያምረው። ልብሱን የሚመጥን በጣም ግሬትፉል የሆነ ልብስ ነው። በጣም ነው የሚያምረው። እኔ ይሄን በጣም የምተማመንበት አይነት ልብስ ነው። ይሄ ልብስ ተሰርቶ አልቆለት በማንኛውም የወገብ በላይ አሰራር እንግዲህ 27000 ብር ድረስ ይሰራል ማለት ነው። 27000። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄ ልብስ እንደምታየው በአይነቱ ለየት ያለ ልብስ ነው። ያምራል በጣም። እንደምታየው መነን አይደለም፣ እንትኑ ክሩ መነን ሆኖ ግን አሰራሩ ሌላ ከለር ነው። ከለሩ ቬጅ ከለር ነው፣ ክሬም ከለር ነው፣ ነጭ አይደለም። እንደምታየው ይሄ ቦክስ የሰሩት ዲዛይኖች መነን ላይ የተሰሩ ናቸው። በጣም የሚያምር ወጣ ያለ ልብስ ነው። እንግዲህ ወጣ ያለ ልብስ መልበስ ለሚፈልጉ ደንበኞቻችን የቀረበ ነው። አሁን እንደዚህ አይነት ወጣ ያለ ልብስ ሲኖር ደግሞ ከአንገት በላይውን እኛ ዲዛይን ክሬት ብናደርግላቸው ሞር የተሻለ ነው። በጣም የሚያምር ይሆናል። ምክንያቱም አዳዲስ ልብስ ሲመጣ ከመነን የተለየ ሲሆን በተለየ ዲዛይን አንገቱ ሲሰራ ደግሞ የሚያምር ልብስ ይሆናል። ማንም ያለበሰው ቆንጆ ልብስ ነው የሚሆነው። አዲስ ልብስ ይሆናል፣ ያምራል። ነጠላው እንደምታየው ደግሞ ጠበብ ብላ ነጠላዋ ገብቶላታል። የሚያምር ነው። የነጠላውን ስፋት እንየው ከተባለ ይሄንን ነው የሚመስለው። እንግዲህ የመነኑ ከለር እንደምታየው ክሬም ከለር ነው። ወጣ ያለ ልብስ መልበስ ለሚፈልግ ሰው አይነት ብለን ያቀረብነው ልብስ ነው። ይሄ ልብስ እንግዲህ ሲያልቅለት በጣም ቆንጆ ሆኖ ተሰርቶ 15000 ብር ድረስ ነው የሚሰራው። እሺ ወደሚቀጥለው ልብስ እንሄዳለን። አሁን ደግሞ መካከለኛ ጥለት ነው ያመጣ ነው። እንግዲህ አንተ የምትወደው አይነት ከለር ነው፣ ቀይ ከለር ነው። ወደዚህ መጠናል። እንግዲህ መካከለኛ ጥለት ናት፣ ቆንጆ ልብስ ናት። እንደምታያት የሚያማምሩ ዲዛይኖች በትንሹ ገብተውበታል። አብዛኛው ከለር እንግዲህ ብዙም ያልበዛበት ነው። ከለር ቀይ መደብ ቢሆንም ግን ፍዝዝ ያለ ነው። ያን ያክል ድምቅ ያለ ቀይ አይደለም። ቀይነቱ ያምራል። ያዝ ያለ ከለር ነው። ደስ ይላል በጣም። ቀይ ልብስ ለሚወዱ ደንበኞቻችን እንግዲህ ኦርደር አድርጉ እንላለን። ያምራል። በሁለት አይን መነን የተሰራው ቆንጆ ነው። እንደምታየው መነኑ ደግሞ ግጥም ያለ መነን ነው። ነጠላው ስፋቱ እንደምታየው ቆንጆ ተደርጋ ነው የተሰራችው። ያምራል በጣም። ይሄ ልብስ እንግዲህ በማንኛውም ከወገብ በላይ አሰራር ዋጋው ተመጣጣኝ ነው። ቆንጆ ሆኖ ተሰርቶ 14000 ብር ድረስ ይሰራል። እሺ ወደሚቀጥለው ልብስ እንሄድ። ደግሞ እንግዲህ ሰፊ የፕሮግራም ልብስ ነው ይሄ ልብስ። እንግዲህ አሁንም በቀይ መጥቼብሃለሁ። ደመቅ ብለናል። ያምራል። እንግዲህ አሁን ሁሉን ፕሮግራም ማድመቅ የሚችል የሚያምር ልብስ ነው። እንግዲህ ቀይ መደብ ቢሆንም ከላዩ ደግሞ ግሪን ከለሮች በራሳቸው ሻይን በራሳቸው ከለር ጎልድ ብልጭልጭ አላቸው። ያምራል። ከዛ እዚህ ጋር ደግሞ ትንንሽ ዲዛይኖች ገብተውበታል። ዳይመንድ ከለሮች በወርቃማ ከለር ያምራል በጣም። እንግዲህ ደስ የሚል ልብስ ነው እንደምታየው። ይሄ ለትልልቅ ፕሮግራም መሆን የሚችል ነው። ለእናቶችም ይሆናል። እንግዲህ ማንኛውንም ሰው ማድመቅ የሚችል ነው። አሁን ለእንደዚህ አይነት ሰው የምንለው አይነት አይደለም። ያምራል በጣም። በሁለት አይን መነን የተሰራው ጽድት ብሎ እንግዲህ የሚያምር ልብስ ነው። ነጠላዋን ደግሞ ስናያት ጠበብ ያለችውና ግን የማያንስ ነው። የሚያምር ነው። ለጥለቱ መሆን የሚችል ሰፋ ያለ ነጠላ ነው። ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 22000 ብር ድረስ ይሰራል ማለት ነው። 22000። እሺ ወደሚቀጥለው ልብስ እንሄድ። እቺ የምታምር ጠበብ ያለች ዲዛይን ሆና ግን ብዙ አይነት ዲዛይኖች የገቡባት የሚያምር ወጣ ያለ ስራ ነው። እንደምታየው የፈርጥ ስራ ነው ደግሞ ይሄ ደስ የሚል አይነት ልብስ ነው። ፍሬሙ የገባበት መንገድ ከላይና ከታች የገባበት መንገድ እዚህ ጋር የተቀመጡት ዲዛይኖች በጣም የሚያማምሩ ናቸው። ዝም ያሉ ከለሮች ተመርጠው የገቡበት ነው። ቀዩ ደግሞ እንደምታየው ወጥ ቀይ አይደለም፣ በርገንዲ ከለር ከቀይ ጋር ሚክስ የተደረገ ልብስ ነው። እንደምታየው በጣም ነው የሚያምረው። ቆንጆ ልብስ ናት። እንግዲህ ጠባብ ብትሆንም በጣም ውበት ያላት ልብስ ናት። ለማንኛውም ፕሮግራም ሲያልቅ ደግሞ በጣም ነው የሚያምረው። እኛ ሲያልቅ ስለምናስበው ነው ያምራል የምንለው። ሲያልቅ ሰርተን ስናስበው በጣም ነው የሚያምረው። ከወገብ በላይም ሲጠለፍ ዲዛይኑም ከአንገት በላይ ያለው ዲዛይን እንዴት እንደሚያምር ስለምናውቀው ነው በጣም ቆንጆ ነው የምንለው። ያምራል። እንግዲህ ይሄ ልብስ አልቆለት ቆንጆ ሆኖ ተሰርቶ 14000 ብር ድረስ ይሰራል ማለት ነው። 14000 ብር። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ሰፊ ጥለት ነው እንደምታየው የሚያምር ልብስ ነው። እንግዲህ ዝም ያሉ ከለሮች የበዙበት ግን በጣም የራሱ የሆነ ውበት ያዝ የሚያደርግ ከለር ነው ያለው። ደስ ይላል። ወደ ብሉ ከለሮች በዝተውበታል። ሻይን የሚያደርጉ የተለያዩ ከለሮች አሉ። ግን እንዲሁ ሲታይ ደግሞ ከርቀት ዝም ያለ ልብስ ነው። ይሄው ለማንኛውም ፕሮግራምም እንዲሁ ለቤተክርስቲያንም ቢሰራ ያምራል በጣም። የራሱ የሆነ ውበት አለው። በዝምታ ውስጥ ሆኖ ደግሞ እንግዲህ ራሱን ይቻለ ዝም ያለ የሚያምር ውበት አለው። ደስ ይላል በጣም። እንደምታየው ሰፊ ነጠላ ነው። ሲሰፋ ሲቋጭ ደግሞ ለማጣፊያ የማያንስ የሚያምር ነጠላ ነው። በሚያምር ዲዛይን አድርገን እንሰራዋለን። ያምራል በጣም። እንግዲህ
እሺ ወደሚቀጥለው ልብስ እንሄድ። እንግዲህ ፒንክ ከለር ከተለያዩ ከለሮች ጋር ሚክስ ተደርጋ የተሰራች ልብስ ናት። አምራለች። መካከለኛ ጥለት ናት። ከውስጥ እንደምታየው በጣም በትንሹ ጥቁር ከለርም ገብቶበታል። ፍዝዝ እንዲል የተጠቀሙት ነው። ሸማኔዎቻችን እንግዲህ በደንብ ነው የሚጠበቁት። በጣም የተራቀቁ ነው። እንግዲህ ዝም ያለ ከለር ነው። በጣም ነው የሚያምረው። እንግዲህ ፒንክ ከለር በጣም ይጮሃል የሚባል ከለር ነው። ይታያል፣ ግን በጣም አፍዝዘውታል። ያፈዘዙበት መንገድ ደግሞ ደስ ይላል፣ ያምራል። በጣም ፈርጥ ስራ አድርገው ነው የሰሩት። እዚህ ጋር ዳይመንዶቹ መስቀል ዲዛይኖች አሉ። በጣም በሚያምር ሁኔታ ነው የሰሩት። ነጠላው እንደምናየው ደግሞ ራሱን የቻለች ጠባብ ሆና በጣም የምታምር ነጠላ ናት። ቆንጆ አድርገው ነው የሰሩት። ይሄ ልብስ እንግዲህ ተሰርቶ አልቆለት 11 ሺህ ብር ድረስ ይሰራል ማለት ነው። 11 ሺህ። እሺ ቴዲ፣ እንግዲህ ዛሬ ያዘጋጀናላችሁ ልብስ እነዚህ ነበሩ። እንግዲህ ከአሳየናቸው ውስጥ የመረጡት ዲዛይን ካለ እሱን መላክ ይችላሉ። ከዛ ውጭም ደግሞ ሌላ ፎቶ የያዙት ልብስም ካለ የጥልፍ ልብስም ቢሆን ማንኛውንም አይነት ልብስ እንሰራለን። እሱን እንግዲህ በዋትስአፕ ይላኩልን፣ ኮንታክት ያድርጉን፣ ኦርደር ያድርጉ እንላለን። ጥሩ አድርገን ጥራቱን ጠብቀን በሰዓቱ እናደርሳለን። ጊዜያችሁን ሰጥታችሁ ጥሩ ነገር ሊያቀርቡ ይችላሉ ብላችሁ አምናችሁ በሌላችሁ ጊዜና ሰዓት ከኛ ጋር ስለምትቆዩ ማለት ነው እጅግ አድርገን እናመሰግናችኋለን። እንግዲህ ከዳኒ ፈርጥ ጋር ስትቆዩ ያላያችሁ ያልሞከራችሁ ሰዎች ገና እየመጣ ነው፣ በፓወር እየመጣ ነው ያለው። እንድትሞክሩት አደራላችኋለሁ ማለት ነው። ምክንያቱም የተመረጡ አልባሳት፣ ቆንጆ አልባሳት የምትደሰቱባቸው ከእጃችሁ ከደረሱ በኋላ በእርግጠኝነት የምትወዷቸው አልባሳት እርግጠኛ በሆነበት ነገር ነው እንደዚህ የምንናገረው። ዳኒዬ እኔ ሙያህን አውቀዋለሁ። በጣም በርትተህ የምትሰራ ሰውና ደንበኞቻችን ስራህን ከሞከሩት በኋላ ፊድባክ ይሰጡናል። እነሱ በእርግጥ እንደሚወዱት ነው የማምነው። ስልኮቻችንን ተጠቀሙባቸው። ስክሪን ላይ እና የኮመንት የመጀመሪያ ቦታ ላይ ይቀመጣሉ። በሶሻል ሚዲያዎችም በቀጥታም ብትደውሉ ጥንቅቅ አድርገን ሰርተን ባላችሁበት እናደርስላችኋለን ይላችኋል ዳኒ ፈርጥ ማለት ነው። በያላችሁበት ሰላም ሁኑ። ሳምንት አዳዲስ ነገር ይዘን እንመጣለን። ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ለዘላቂ ወዳጅነታችን ይጠቅመናል። በያላችሁበት ሰላም።